አልহামዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ وإذ يريكموهم إذ التقيتم في أعينكم قليلا ويقللكم في أعينهم ليقضي الله أمرا كان مفعولا አሁንም አላህ Subhanahu Wa Ta'ala ሁለቱን ቡድን በማበረታታና በመግፋት ወደ ጦርነቱ ደፍረው እንዲገቡ የተጫወተው ሚና እየገለጸልን ያለው ማለት ነው። እዝኩሩ ይላል አስታውሱ ተገንዘቡ ኢዝ ዩሪኩሙም እነዛን ጥላቶቻችሁን ባሳያችሁ ጊዜ ይላል። ያሁኑ እይታ የገሃድ እይታ ነው። ቅድም ፊመናሚ ከነበር ያለው ነብዩ በመናማቸው ጥላቶቻቸውን ጥቂት ሆነው አዩአቸው። ጥቂት ሆነው አየኋቸው ብለው ሲናገሩ ለነዚህኞቹ ወኒ ዘራባቸው፣ ለነዛኞቹ ደግሞ አላህ ዲል የነሳቸው መሆኑ ተጠቆመባቸው ማለት ነው። ያሁኑ ይሪኩም ደግሞ ሌላ ሩእያ ነው ማለት ነው። ሩእየተል ዐይን ነው ይሄ። ወኢዝ ዩሪኩሙሁም እና ያዩትም ሁላቸውም ናቸው ነብዩ ብቻ ሳይሆኑ ማለት ነው። ጥላቶቻችሁን አሻግራችሁ ስታውና ስታስተውሏቸው ኢዲል ተቀይቱም ስትገናኙ ለጦርነቱ ስትደራደሩ ፊአዩኒኩም ባይናችሁ በገሃድ አይናችሁ ስታዋቸው ቀሊላ ጥቂት አድርገን አሳየናቸው ይላል። ሱብሃንአላህ ያለው ተጨባጭ ሁኔታ እንደሌለ ሆነ ማለት ነው። በሺህ የሚቆጠረውን ኃይል በጣም ጥቂት አድርጎ አሳየና ሱሐቢዩ ኢብኑ መስዑድ ናቸው እንዳሉት አስታውሳለሁ አሉ። በጣም ጥቂት ሆኑብኝ ብዙ ሆነው ነው የመጡት ይባላል ነበረም ወይ እነዚህ ሰዎች እነዚህ ብቻ ናቸው እንዴ ወይስ ሌላ ኃይል ከጀርባ ደፍጦ ነው ብለን እንጠያየቅ ነበረ። ስንት ይሆናሉ ብለህ ትገምታቸዋለህ ብዬ ጓደኛዬን ስጠይቀው 100 ይሆናሉ አለኝ አለ። ሺህ መሆኑ ቀርቶ ወደ 100 ወረዱ። ይሄ በገሃዱ ነው እንግዲህ አላህ ቁጥራቸውን ቀነሰው ማለት ነው። 900ውን ተሂሳብ ውጭ አደረገው ማለት ነው። 100ውን ለይታ አሳየና እነዚህ ማተኛ በጣም ያነሱ ናቸው ብለው እነዚህ ሞራላቸው ከፍ እንዲል አደረገ ማለት ነው። እና በገሃዱ ዓለም ስናሳያችሁ ጥቂቶች አድርገን መናኞች አድርገን አሳየናችሁ ይላል። ወይቀልሉኩም እነሱን ብቻ አይደለም ጥቂት አድርጌ ያሳየሁት እናንተንም ደግሞ በእነሱ እይታ ጥቂት አድርጌ ያሳይቻቸዋለሁ አለ። ለምን ማንኛውም ቡድን ፈርቶ ወደ ኋላ እንዳይል ማለት ነው። ማደፋፈር የማናባት ገደል ገባ የሚባል አይደል? ይሄም ደግሞ እነዚህ ምን ዋጋ አላቸው ይላል። ያኛው ደግሞ እነዚህ ምን ዋጋ አላቸው? ምንድነው የተፈለገው? ውጊያው እንዲገናኝ ነው ማለት ነው። ወይቀልሉኩም አንቱሙል ሙእሚኒን እናንተንም ደግሞ ሙእሚኖችንም ወትሮውንም ጥቂት ናችሁ እንደገና የባሰ ጥቂት አድርጌ ያሳየኋችሁ ወደነሱ ይላል። እና ፊአዩኒሂም በእነሱ እይታ እናንተ ጥቂት በእናንተ እይታ እነሱ ጥቂት ተደርጋችሁ እንድትተያዩና ሁላችሁም ተደፋፍራችሁ በዚህም አይነት ውጊያ ምንም የሚያመጣው ነገር የለም ብላችሁ እንድትወርዱ አደረጋችሁ። ይሄን ያረኩት ለምንድን ነው? ሊየቅዲ አላሁ አምረን ካነ መፍዑላ በዛች ዕለት በዛ ቦታ መፈጸም ያለበት ጉዳይ መፈጸም ስላለበት። ምክንያቱም ያለውን ተጨባጭ ሁኔታ በገልጥላችሁ በመቶ የሚቆጠሩ ሰዎች ሺዎች ጋር እንዴት እንችላለን ብላችሁ ተፈሩ ነበር ማለት ነው። ያኔ ድግሱ ተበላሸ ማለት ነው። እነሱም ደግሞ እናንተን ከፍ አድርጌ ባሳያቸው ፈርተው ወይም እነሱም ትተው ሊሄዱ ይችላሉ ማለት ነው። ስለዚህ ሁለቱም ድፍረት እንዲሰማቸውና ውጊያው እንዲፈጸም ስለወሰንኩኝ ሁላችሁንም ለማደፋፈር ያም ጥቂት ነው እያለ እየተናናቀ ተጀመረ ማለት ነው። ወኢለላሂ ቱርጃኡል ኡሙር ሁሉም ነገር የሚመለሰው ወደ አላህ ነው። ስለዚህ አላህ ሁን ያለውን ነገር ለማስፈጸም ሲፈልግ ያ ነገር እንዳይፈጸም የሚከለክሉትን ነገሮች ሁሉ ያስወግድና ሁሉንም ያደፋፍረዋል ማለት ነው። በዛ መልክ ያው ውጊያው እንደታሰበለት በአላህ ዘንዳ ተጀመረ። በሰዎች ዘንዳ ግን ይሄ ውጊያ መካሄድ የለበትም የሚባል ነገር ነበር። ምክንያቱም በጣም የተራራቀ ደረጃ ላይ ነበርና ያለው ማለት ነው። ሁሉ ነገር ወደ አላህ መመለሻው ከሆነ ይሄ ጦርነት በማንኛውም መልኩ በዛሬው ዕለት መካሄድ አለበት፣ እገሌ መሸነፍ አለበት፣ እገሌ ማሸነፍ አለበት የሚለውን ውሳኔን ለማስፈጸም ሁሉን ነገር አመቻቸውት ይላል። በዛ መልክ ያው ተፈጸመ። ያ አዩሃ الذين آمنوا እናንተ አማኞች ሆይ ይላል። ዙሮ ለዚህ ድልና ውጤት ያበቃቸው ኢማናቸው ስለሆነ ኢማናቸውን አሁንም አጥብቀው እንዲቀጥሉ ለመጠቆም አማኞች ሆይ በሚል በማዕረግ ስማቸው ይጠራቸዋል።
እናንተ አማኞች ሆይ አለ ኢዛ ለቂቱም ፊአተን ጥላትን ተከማይቶ በምታገኙት ጊዜ ፈትቡቱ የፈለገውን ያህል ብርቱ ቢባልም እንኳን ፈርታችሁ ወደ ኋላ ማሸግሸግ የለባችሁም ጠንክሩ ጽኑ አለ ማለት ነው። ይሄ ነው ወሳኝ ጦርነት ላይ ወሳኙ መንፈሰ ጠንካራ መሆን ነው ማለት ነው። ለምን ወመን ነስሩ ኢላ ምን ዒንዲላህ እንደተባለው ሰዎች ለዲን ለመብቃት አስፈላጊ ዝግጅት ሁሉ ያደርጋሉ ላለመሸነፍ። ግን ያ ነገር ተደረገ ማለት የሰው ዝግጅት ወሳኝ ነው ማለት አይቻልም። እንደ አላህ ያሸንፍ ያለው ያሸንፋል የሚለው ነው ሁሉ ጊዜ። ስለዚህ አላህ Subhanahu Wa Ta'ala ሙእሚኖች በቁጥራቸውና በአቅማቸው ማነስ እንዳይሰጉ ነው የሚያረጋቸው ማለት ነው። እናንተ አማኞች ናችሁ። አማኞች ናችሁ ደግሞ እምነታችሁን ታጥቃችሁ እስከወረዳችሁ ድረስ ሌሎች ቁሳዊ ዝግጅቶች እንኳን ቢጎሏችሁ ጥላቶቻችሁ ደግሞ በተቃራኒው በጣም በዝተውና ተከማችተው ብታገኟቸውም በምንም አይነት መፍራትና ማሸክሸግ የለባችሁም። ባላችሁበት የማትበገሩ ጠንካሮች መሆን ይጠበቅባችኋል። የዛ አይነት ወኔ ካሳያችሁ እኔ ውጤቱን እሰጣችኋለሁ አለ ማለት ነው። ወዝኩሩላህ ከሲረን በዛውም ላይ ደግሞ ጌታችሁን በብዛት አውሱ አወድሱ እና በዛ በማዕረካ ላይ በምትቀርቡ ጊዜ ሁለንተናዊ ስሜታችሁ ከአላህ ጋር መሆን አለበት። እኛ ፊሰቢላህ በአላህ መንገድ ላይ ነው የተሰለፍነው፣ ረዳታችን እሱ ነው፣ አንተ ድረስልን ደግፈን እያላችሁ እኔን መማጸንና ከኔ ጋር ግንኙነታችሁን ማጎልበት አለባችሁ። ይሄን ካደረጋችሁ ለአለኩም ትፍሊሑን ያኔ በአሸናፊነት ልትወጡ ተስፋ ይደረጋል በማለት አዘጋጃቸው። ይሄንን እንግዲህ ወሳኝ ነገር ነው። ሰው የሚችለውን ዝግጅት ማድረግ አለበት በቁሳዊም ቢሆን። ከዛ በኋላ ደግሞ ወሳኙ የአላህ እርዳታ ነውና ጌታ አለኝ እኔ ለምንም ብዬ አይደለም ለሱ ዲን ብዬ እስከወጣሁ ድረስ እሱ ይረዳኛል ብለህ ጌታህን እያወደስክና እየዘከርክ አላሁ መንሱርና አለልቀውሚል ካፊሪን እስካልክ ድረስ የማረዳበት ምክንያት የለም በማለት ለዲር እንግዲህ መሟላት ያለባቸውን ቅድመ ሁኔታዎች እየጠቆማቸው ነው ማለት ነው። ታውን ቀደምም የዚህ መሰል አያት አልፎ ነበር እዚሁ ሱራ ላይ ለምሳሌ 15 ቁጥር ላይ ይመስለኛል 15 ቁጥር ላይ አሁን ያ አዩሃ الذين آمنوا إذا لقيتم الذين كفروا زحفا فلا تولوهم الأدبار ብሎን ነበር። እናንተ አማኞች ሆይ ጥላቶቻችሁ በጣም ከመብዛታቸው የተነሳ የሚያንፏቅቁ መስለው ሲመጡ ስታዋቸው እየተግበሰበሱ ማለት ነው። በጣም እንግዲህ ከባድ የሆነ ጦር ባሻጋሪ በሜዳ ላይ ሲመጣ ተመብዛቱ የተነሳ መሬቱ የሚነቃነቅ ነው የሚመስለው እና መሬቱ ልክ እንደዚህ እየተንኳተተ የሚሄድ ይመስላል ማለት ነው ወታደሩ ኃይል ሲርመሰመስ። የዛ አይነት እንግዲህ አስፈሪና ከምቹ የሆነ ኃይል እንኳን ቢያጋጥማችሁ ፈላቱ ወሉሁም ለአድባር ጥላቶቻችን በጣም ብዙ ናቸው ብላችሁ ፈርታችሁ ጅርባ እንዳሰጧቸው እና በወኒ ተጋፈጧቸው። ያኔ ይሄን ካደረጋችሁ ረዳችኋለሁ ብሎ ነበር። ይህች ነጥብ ወሳኝ ስለሆነች እንደገና ደገማት ማለት ነው። ሰው ሁልጊዜ በጉልበትና በብዛት ብቻ አይደለም። በተለይ ፊሰቢልላህ ሲሆን ጦርነት ሙቀዊማቱ ይለወጣል ማለት ነው። የዱንያ ጦርነት ከሆነ ጊዜ ወሳኝ የሚሆነው ቁሳዊ ዝግጅት ነው። የዲን በሚሆንበት ጊዜ ግን ዋናው ሚዛን ያለው አላህ ይረዳል የሚለው ነገር ላይ ነው ማለት ነው። ስለዚህ አላህ ያለበት ነገር ከሆነ ደግሞ የተለያዩ ነገሮች እንኳን በጥላት በኩል የበላይነት ቢያሳዩ ዝግጅቶች ጎልተው ቢታዩም የሰው ቁጥር ቢበዛም ወታደር የመሳሪያ ክምችት ቢኖርም ያ ሁሉ ይሁን ግደለም እኔ ከአላህ ጋር ነኝ በሚል ወኒ ነው መግባት ያለብህ። ያንንም ለማረጋገጥ ደግሞ እዝኩሩላህ ሱብሃንአላህ ወልሐምዱሊላህ ወላ ኢላሃ ኢላላህ ወላሁ አክበር ወመን ነስሩ ኢላ ምን ዒንዲላህ የመሳሰሉትን ዚክሮች እያዜማችሁና እየዘመራችሁ በእኔ ስም ግቡ ያኔ እኔ የማረገውን አረጋለሁ አላቸው ማለት ነው። እና ወዝኩሩላህ ከሲረን አላህን በብዛት አውሱ። አላህን በምትዘክረ ጊዜ ኢነላህ ማአዛኪሪን ነውና እሱ ነስሩን ለእናንተ ይሰጣቸዋል። በመሆኑም ለዓለኩም ትፍሊሑን ያኔ እናንተ በበላይነት ድል አድርጋችሁ ልትወጡ ትችላላችሁ በማለት መከራቸው። እንዳለውም በዛ መልክ የተሳተፉ እሱም የቀጠራቸውን ተስፋ ቃል አረጋገጠላቸው ማለት ነው። ወአጢዑ ላህ ወረሱለህ እና አላህንና መልእክተኛውን ደግሞ ታዘዙ። ሁልጊዜ ሙኻለፋ ነው ችግር የሚያመጣው።
የኡሁድ ላይ እንደታየው የነብዩ እንግዲህ አደራ ጥሰው በዚህ ቦታ የተሰለፉትን ቡድኖች አደራ ተዚህ ቦታ እንዳትለቁ የሚለውን ነገር በመጣሳቸው ነው ለችግር የተጋለጡት። የዛ አይነት ነገር እንዳይመጣ አበክሮ አስጠነቀቀ እዚህ ላይ እና መሟላት ያለባቸው ሁኔታዎች አንደኛ በአላህ መተማመን፣ ሁለተኛ ባለ አቅማቸው ሁሉ አንድነትን መፍጠርና መጠናከር፣ መንፈሰ ጠንካራ ሆኖ ለመቅረብ መሞከር ነው ዋናው ነገር። ወአጢዑ ላህ በምታረጉት እንቅስቃሴ ሁሉ ደግሞ ጌታ የሰጣችሁን መመሪያ ማክበር አለባችሁ። የራሳችሁን ፍልስፍና የራሳችሁን ግምት ተከትላችሁ ተፈር እንዲያትወጡ አላህ ምንድነው የሚያዘን በዚህ ቦታ በዚህ ሁኔታ የሚለውን በሚገባ የጌታን ፍቃድ መከተል አለ። ወረሱለሁ የመለክተኛውንም መለክተኛው በአካል በነበሩበት ጊዜ እሳቸው ሲመሩት ማለት ነው። በሌሉ ጊዜ ደግሞ የእሳቸው ምክትል የሆነው ሰው ያን የእሳቸውን ቦታ ይይዛል ማለት ነው። ምክንያቱም በአላህ ፍቃድ ነውና የሚመራው። ወላ ተናዘዑ እና በዛ በጦርነት ላይ ያላችሁ ደግሞ በመሐከላችሁ መወዛገብና መከራከር እንዳታመጡ። አንድ ጦር በጥላት ፊት ለፊት ላይ ተሰልፎ ያለ ኺላፍ ከመጣ አለቀለት። ኺላፍ ከመጣ መውደቅ ነው ያለበት ማለት ነው። ስለዚህ አንድ መሆን አለበት። ቅሬታ እንኳን ቢኖር የተወሰነ ነገር እንኳን አለመግባባት ቢኖር ልክ ጦርነት ልትገቡ ስትሉ ያ ነገር መወገድ አለበት ማለት ነው። እንግዲህ የሆነ ሆኗል። አስተያየታችን እኔም በመሰለኝ ነው አንተም በመሰለ ነው፣ ግን ትተነዋል። ካሁን በኋላ ይሄ መጨረሻ ላህዟ ሊሆን ይችላል፣ እንሞት እንችላለን። ስለዚህ ተስማምተን በአላማችን ላይ መግባት አለብን ብሎ በንጹህ ልቦና ነው ጦርነት መግባት ያለበት ማለት ነው። ቂማዝሎና በጥላት ላይ ከንፈር እየነከስክ በወዳጅ ላይ ከገባህ ዋጋ የለህም። ተናዙዕ አይኖርም ጦርነት ላይ ማለት ነው። ትግል ውስጥ ያሉ ሰዎች ተናዙዕ ካመጡ የውድቀታቸው ምልክት ነው የሚሆነው። ፈተፍሸሉ ስበርሳችሁ ግን ተተናቆራችሁና ከተከራከራችሁ ከተወዛገባችሁ ምን ይቀጥላል? አንዱ ሌላውን ስለሚዘረጥጥ ትፈራላችሁ የግድ ማለት ነው። ምክንያቱም አንዱ ፈሪ ወገን ይሄ ጦርነት አያዋጣንም ቢቀርብን ይሻላል እያለ በሚወረውረው ቃላት ያንተ ስሜት ይሸረሸራል። የዚህ ጊዜ ቅድም ባለወኔዎቹ ብዙ የነበሩትን ኋላ እንደገና በዚህ በፈሪዎቹ ይቦረቦሩና ይቅርብን የሚለው እያመዘነ ይመጣል ማለት ነው። ያነ የጥላት ሳይመጣ አንተ ራስህን በራስህ ጣልክ ማለት ነው። እና ፈተፍሸሉ ማለት ትፈራላችሁ፣ ትከሽፋላችሁ። ተፈራ አንድ ሰው ከሸፈ አላማው ማለት ነው። ወተذهب ريحكم ከዛ ጉልበታችሁ ይከዳችኋል፣ ወኒ ይከዳችኋል። ቁወቱኩም ነው ريحكم ማለት ጉልበታችሁ ይልፈሰፈሳል። ከዛ በኋላ ጥላት ደግሞ ይዘታችሁን ሲያይ የልብ ልብ ይሰማውና ወዳውኑ መጥቶ ያደቃችኋል። ወስቢሩ ምንም በጥላት በኩል ያለው ኃይል ሚዛኑ እንኳን አይሎ ብታዩት ታገሱ እና መሸሽን እንደ መፍትሄ አትውሰዱት። መሸሽ የመጨረሻ ውድቀት ላይ ነው የሚጥላችሁ ማለት ነው። እንደምንም ጥርሳችሁን ነክሳችሁ ታግሳችሁ መጋፈጥ መቻል አለባችሁ። ኢነላህ መዐ ሷቢሪን ያ ከሆነ አላህ ከታጋሽ ባሮቹ ጋር ነውና በትግስታችሁ በረካ ጌታ ሊረዳችሁ ተስፋ ይደረጋል። አልበለዚያ እስበርሳችሁ እየተናቆራችሁና እየተዘራጠጣችሁ የአላህንና የመለክተኛውን መመሪያ ሳታከብሩ ብትገቡ ውድቀት ነው የሚጠብቃችሁ ሲል አስጠነቀቀ። ወላ ተኩኑ ከለዚነ ኸረጁ ሚን ዲያሪሂም እናንተ የኔ ወዳጆች እንደመሆናችሁ እንደዛ እንደ ጥላቶች በሆነ ጸባይ ልትቀርቡ አይገባችሁም ይላል። እናንተ ሙእሚኖች ናችሁ፣ የጌታን ፍቃድ ነው መመሪያ አድርጋችሁ የምትንቀሳቀሱት ያላችሁት። ይሄ ከሆነ የራሳችሁ የሆነ ዘይቤና የራሳችሁ የሆነ አካሃድ ሊኖራችሁ ይችላል። እናንተም ግን የጥላቶቻችሁን ባህሪ ከተላበሳችሁ መውደቃችሁ የማይቀር ነው ይላል። እና ሊያነጣጥራቸው ነው ሁለቱን ማለት ነው፣ አዕዳኡላህና አውሊያኡላህን። እና አቡጀህል ከመካ ከተታውጀው በሚነሱበት ጊዜ ቅድም እንዳልኳችሁ እየደነፉ እየፎከሩ እኛንን የበላይ የምንሆነው ለአንዴና ለመጨረሻ ጊዜ ልባት አድርገንላቸው እንመጣለን፣ እንኳን እነሱ ቀርቶ እነሱን ያየና እነሱን ታሪክ የሰማ ደግሞ በእኛ ላይ ጥርሱን እንዳይነክስ እናረገዋለን እያሉ ነበር የወጡት በትዕቢት ተወጥረው ማለት ነው። እናንተም ታዲያ እንደዛው ልክ እንደነሱ በትዕቢትና በቅርርቶ መሄድ የለባችሁም። እስበርሳችሁ ተፋቅራችሁ ተባብራችሁ እንደገና ደግሞ ጌታ ይረዳናል የሚል ተስፋ ሰንቃችሁ የአላህንና የረሱልን ጧዓ ተከትላችሁ ከወጣችሁ ያ ነው ለድል የሚያበቃችሁ እንጂ እንደ ጥላቶቻችሁ አይነት ባህሪ ማካሳያችሁ እናንተም ዋጋ የላችሁ ማለቱ ነው።
لا تكونوا كالذين خرجوا من ديارهم مكة ተመካ ሀገር ሲወጡ በጦረን በጥጋብ ተወጥረው ተኩራርተው እየተዘባነኑ እንደወጡ ታትሆኑ እንድናውጀል ወሪአ الناس ለሰው ደሞ ለይውሊ ብለው መኮች እኮ አንደፈርም ብለው ጀግኖቹ አንበሶቹ ወረዱ እየተባሉ ሊወደሱ ሰው ሊያዝናቸውን ሊያንጸባርቅላቸው ፈልገው ነው የወጡት እንጂ ለአላህ ብለው አይደለም ማለት ነው። ወይም ደግሞ ተወድለው ከራሳቸው ላይ ጥቃት ሊከላከሉ አይደለም። እነሱ ናቸው ጦር ጠማኝ ብለው ያወጡት የበለጠ ዝናና ግርማ ሊያገኙ ማለት ነው። ወየሱዱና አን ሰቢልላህ እና ከአላህ መንገድ ሰዎችን ሊያግዱ ሊያደናቅፉ ሰዎች በየለቱ ያው ያመኑ ወደ ነብዩ ይሄዱ ስለነበረ ካሁን በኋላ ምንጩን እናደርቀዋለን ማንንም ሰው ወደዛ ሄዶ መቀላቀል አይችልም ብለው ሰዎች ወደ እምነት እንዳይሄዱ ማዕቀብ ለመጣል ነበር የሄዱት ማለት ነው። والله بما يعملون محيط አላህ Subhanahu Wa Ta'ala እነዚህ ግፈኞች በሚሰሩት ነገር በእውቀቱ ከባቢ ነውና ያሰቡትን ደባና የሰነቁትን ተንኮል ስላወቀ ነው ባልጠበቁት መልክ ያራገፋቸውና ያደቀቃቸው። አሁንም ታዲያ እናንተ የዛ አይነት ባህሪ እንዳይታይባችሁ ስፈራችሁ ተፋቃሪና ተባባሪ የጌታችሁን ትእዛዝ አክባሪ በረሱሉን መመሪያ ተከታዮች ሁናችሁ ከወጣችሁ ነው የምረዳችሁ በማለት ሚናቸው እንዲለይና ባህሪያቸው ልዩ እንዲሆን አዘጋጃቸው ማለት ነው። ወይዘየነ ለሁም الشيطان واعمالهم መኮች የራሳቸው ትቢትና ጥጋብ እንደይውልኝ ሳይበቃቸው እንደገና ደግሞ ፈርዶባቸዋልና አጅሬ ኢብሊስ ደግሞ የበለጠ ትቢት ውስጥ ጨመራቸው ይላል። ልክ የተዘጋጅተው ለጦርነቱ በሚወጡ ጊዜ በኒ ኹዛ የሚባል ብሔረሰብ ነበር በመካ በከተማው ዳርቻ የሚኖር እና ሁለቱ ብሔረሰቦች ቁረሾችና በኒ ኹዛዎች ቅራኔ ነበራቸው። ቅራኔ ስለነበራቸው አጋጣሚ በተፈጠረ ቁጥር ተመካ ወጣታል ከተማውን ይወሩብናል ብለው ይፈሩ ነበር። እነዛ በኒ ኹዛዎች ደግሞ አጋጣሚ ባገኙ ቁጥር ሁሉ ጊዜ ይሄን ያደርጋሉ። አሁን ወደ ነብዩ ዘመቻ በሚወጡበት ጊዜ አንድ ስጋት ነበራቸው መኮች። እኛ አሁን ያው መሄድ አለብን ደግሞ ስንሄድ ኃይላችንን በሙሉ አጠናክረን ነው መሄድ ያለብን። የተወሰነ ኃይል ከሆነ ያው ሳይበቃ ቀርቶ ልንመታ እንችላለን። ሙሉ በሙሉ ኃይላችንን ይዘን ከሄድን ደግሞ ከተማችን ኃይል ቀልለው ማለት ነው። የዛ ጊዜ ደግሞ እዚህ ሲያደቡን የነበሩ በኒ ኹዛዎች ከተማውን መተው ቢወሩ የሚል ችግር ነበረ ማለት ነው። ያን ጊዜ አላህ Subhanahu Wa Ta'ala ምን አደረገ? የበኒ ኹዛዎች መሪ የጎሳ መሪ በጣም ታዋቂ ጀግና ነበረ እና ሱራቃ ኢብኑ ማሊክ ይባላል። እሱ መጣላቸው በሱ ሱራ የሆነ ሌላ ሰው ማለት ነው። ምናልባትም ሰው ላይ ሆን ይችላል እና መጣና እነሱ ሽር ጉድ ይያሉ በዝግጅት ላይ ያሉ እና አቡ ጀህል ዘንድ መጣ ያ ሰውዬ እና ለምን መጣ ሲሉት ስለላ መሰላቸው ደነገጡ። መጀመሪያ እውነት ሊሄዱ ነው ወይ ብሎ ሊያጣራ ነው ምናምን ብሎ ለምን መጣ ትላላችሁ እንዴ? የጋራ ችግራችን እኮ ነው የመሐመድ ጉዳይ ያው አንድ ልባት ካልተደረገለት እናንተ ካቸነፈ እኛንም ያጠፋናል። ስለዚህ የጋራ የጥላታችን በጋራ ክንዳችን መደቆስ አለበት። እኛም እኮ እየተዘጋጀን ነው አላቸው። ማሻአላህ ይሄ ትልቅ ሞራል ሰጣቸው ማለት ነው። እኛ ስንሄድለት ከተማውን ይወራል ተብሎ የሚፈራ ጥላት እንደውም ሊረዳቸው መጣ ማለት ነው። ተሳካሉ። ይሄ የዲል ምልክት ነው ተባለና ፈነደቁ ማለት ነው። እሱን በአክብሮት አስተናገዱት። እንግዲያውማ ተዘጋጃሉት። አብሽሩን ያለኝን ኃይል ሁሉ ይወጣለሁኝ አላቸው። ቀጠሮ ተለዋወጡና ተመለሰ ማለት ነው። እና ይሄ ኢብሊስ እንግዲህ ምንድነው? ሸይጣን ነው። በገሃድ ሰው መስሎ መጥቶ በዛ በስብሰባው ዳረነድዋ ላይ ያደረገውን ነገር ደግሞ አሁን ደገመው ማለት ነው። አሁን እነሱ ያውቁም መልኩ ስዕሉ ምናምን ሰውየው በቃ ተቆርጥ ነው። ያ ሰውዬ ግን ቤቱ ነው ምስኪን ምንም አያውቅም። አሁን መጥቶ በሱ ስም ኢብሊስ ስራውን ይሰራል ማለት ነው። እና ዘየነ ለሁም الشيطان واعمالهم ሸይጣን ይሄን እኩይ ስራቸውን እርኩስ ተግባራቸውን እንደ ቅዱስ አድርጎ ይሄማ ታሪካዊ ዘመቻ እኮ ነው እኛም ሳንሳተፍበት እንዴት እንቀራለን መቀጠል አለብን በበርቱ ብሎ ቆሰቆሳቸው ማለት ነው። አበረታታቸው። وقال لا غالب لكم اليوم አለ እናንተ ያው ወትሮም የታወቃችሁ ጀግና ናችሁ። በአሁኑ ጊዜ ደግሞ በመተሄዱበት ግንባር ማንም ሊቋቋማችሁና ሊያሸንፋችሁ አይታሰብም። እናንተ ፊት ማን ነው የሚቆመው ብሎ አወደሳቸው ማለት ነው። ጉረኞች ስለሆኑ የሚያወድሳቸው ይወዳሉ። ይህም ብቻ ሳይሆን ደግሞ ወኢኒ ጃሩን ለኩም አልሃ ላ ጋሊበ ለኩም اليوم من الناس የፈለገው ኃይል የፈለገው ሰው ቢመጣ ጥላት
ከናንተ ፊት ሊቆምና አንድ አፍታም ሊቋቋማችሁ አይችልም ይሄን የመሰክራለሁኝ አለ ወኢኒ ጃሩን ለኩም እኔ ደግሞ ሞራል ብቻ አይደለም ምደግፋችሁ በሞራል ብቻ አይደለም በአካል ተሳታፊ ነኝ እናንተ ጋር ሄዳለሁ ይሄ አይነት ታሪካዊ ዘመቻ እኔን የመሰለ ጀግና የለበትም ሊባል ነው እንዴ እኔ ጀግኖችን ይዤ ወጣለሁኝ አላቸው ማለት ነው የዚህ ጊዜ በጣም ተፍነሸነሹ በደስታ ማለት ነው ለምን መርዳቱ ሳይሆን እሱ ከተማውን የማይወር መሆኑ ራሱ ትልቅ ነገር ነው ከተማቸው እንግዲህ ዶማን ተሰጠው ማለት ነው እሱና ኃይሉ ከሄደ ማን ይወራል መካን ስለዚህ በአንድ ፊት እሱ ከሄደ እኛን የሚረዳን ከሆነ ከተማችንም የሚያሰጋ ነገር ከሌለ ካሁን በኋላ ለመቅረት ምንም ምክንያት የለምና ሁላችሁም በአንድ ልብ ተነሱ የሚለው ቅስቀሳ በደንብ እንግዲህ ተጋጋለ ማለት ነው ወይኒ ጃሩን ለኩም ማለት ሙዒኑን ለኩም በዚህ ዘመቻኔ ተባባሪ እንጂ አደናቃፊ አልሆንም ብሎ ቃል ገባላቸው ማለት ነው ከዛ በኋላ እንዳለውም ያው ጦሩን አዘጋጅቶ እነሱ በሚወጡ ጊዜ መጥቶ በጎን ተሰለፈ ጉዞ ተጀመረ ማለት ነው ፈለማ ተራአት الفئاتان ተዛ ተጉዘው ተንደርድረው ወርደው እዛ ተባለ ቦታ በድር ሸለቆ ላይ በሚደርሱና ጥላትና ጥላት ፊት ለፊት በሸለቆ ማዶና ማዶ ሲተያዩ ይላል እስከዛ ድረስ ሱም እየደነፋ እያበረታታቸው ሞራል እየሰጣቸው ነበር የመጣው እዛም ሲመጣ እነዚህ ርጋፊዎች ናቸው የኛን እንትን የሚሉት እነዚህማ እንዳፍታ አያቆዩንም እያለ የነበረውን ልክ ጥላት ፊት ለፊት በሚፋጠጥበት ጊዜ አንዱ ባላባት ጋራ እየተጫወተ ነበር እጅና ልጅ ተያይዘው እንደዚህ ባሻጋሪ ያው ግምገማ እያደረጉ ነበር ከዛ ባልተጠበቀ ፍጥነት ልቀቀኝ አለና እጁን ምንጭቅ አደረገ የያዘውን ሰውዬ ምን ወንክ ወዴት ልትሄድ አለው በቃ እኔ መሄድ ነው ወደ ሀገር ያለ የት መካ ጦርነት ሳይጀምር እንዴ እንደዛ እየደነፋ መጣ አሁን ምን ተፈጠረና ነው ጦርነት አልተጀመረ ለምንድን ነው አሁን የምትሄደው ይለዋል በአስገራሚ መልክ ማለት ነው ያነ የሱ እውነት ተናገረ ሊከዳ ፈልጎ አይደለም እሱ ከነሱ የበለጠ ነብዩን ለመውጋት ከፍተኛ ጉጉት ነበረው ኢብሊስ ነውና ማለት ነው አሁን ግን የማይቻል ነገር መጥቷል አወቀ ማለት ነው እነሱ ያላዩትን ዝግጅት አይቷል እና ምን ነካና ነው አሁን እንዲህ የምትለው እንደዚህ አርገህ ለካ ከመሐመድ ጋር ተመሳጥረህ እኛን ለማስፈጀት ነው እየቆሰቀስክ ያመጣህን ማለት ነው ሲለው ኢኒ አራ ማላ ተረውና አንተ ደህን ምን ታውቃለህ አለ እኔ ያየሁትን አይቻለሁኝ እኔ ያየሁትን ብታይ ኖሮ አንተ ፈጥነህ ተፈረጥጥ ነበር መጀመሪያ ብሎ ቁጭ አለ ማለት ነው ከዛ በኋላ እግሬ አውጪ ብሎ እሱ ሩጫ ሲጀምር እሱ ጋር የነበረው ኃይል በሙሉ ተንዶ አለቃችን ሄደ ብሎ ትቷቸው ሄደ ማለት ነው የመጀመሪያው ውድቀት እዚህ ላይ መጣ ማለት ነው እንግዲህ አንድ ኃይልህ ተተገመሰ ያውም ጥላት እያየ ፊት ለፊት ከዛ በኋላ በምንድን ነው የምትቋቋመው ኢኒ አራ ማለት ፈኢኒ በሪኡ ሚንኩም አላቸው እንዳውም እኔ ከናንተ ዘመቻ ካሁን በኋላ የለሁም ሰርጃለሁኝ አለ በእናንተ ወንጀል መጠየቅም አልፈልግም ሱብሃንአላህ እና ከናንተ ነፃ ነኝ እሱ አባል ተባባሪ ነበር መባልም አልፈልግም ፈለማ ተራ አልፊአታን ሁለት ጀይሽ ማለት ፊአቱል ሙስሊሚን ወፊአቱል ኩፋር ቢማ ፊሂሙ ሸይጣን ማለት ነው ሁለቱ ቡድን ሲተያይ ነከሱ አላቂበይ በተረከዞቹ ወደ ኋላ አሸገሸገና እጁን ከያዘው ሰውዬ እጁን መንጭቆ ወደ ኋላ ተፈተለከ ማለት ነው ወቃል ለምንድነው ወዴት ልተር ነው ብሎ በሚጠይቀው ጊዜ ሰውየው ኢኒ በሪኡ ሚንኩም እኔ ከናንተ ነፃ ነኝ ካሁኑ ደቂቃ ጀምሬ እና የለሁም ከናንተ ከዚህ ጉዳይ ውስጥ ራሴን አውጥቻለሁኝ ብሎ ኢዕላን አደረገ ማለት ነው ለምን ሲባል ኢኒ አራ ማላ ተረውና አለ እናንተ የማታውትን ነገር ስላየሁኝ ነው በእርግጥ አለ እኔ በእርግጥ እናንተ የማታውትን እያየሁኝ ነውና ምን የሞኝ ነው የዚህ ነገር ውስጥ ምገባው አለ እናንተ የምታውት ሰዎቹን ብቻ ነው በመድር ላይ ያሉትን ኃይሎች ብቻ ነው እኔ ደግሞ የማየው ሌላ ኃይል አለ እናንተ ያላያችሁትና ያላወቃችሁት ስለዚህ ይሄ የማይቻል አደጋ ውስጥ ራሴን ይዤ መግባት አልፈልግም አለማን ነው ኢኒ አኻፉላህ ረብል ዓለሚን ደግሞ ለመጀመሪያ ጊዜ አላህን ፈሪ ሆኖ ቁጭ ጎበዙ እኔ ዓለማትን ጌታ አላህን ፈራለሁ ሱብሃንአላህ ምን ማለቱ ነው አሁን አላህን ፈራለሁኝ ማለቱ እውነት አላህን ፈርቶ ነው አላህን ተቋ ይዞት አይደለም ማለት ነው
ግን ገደቤን አልፍ ያለሁኝ ገደቤን ካለፍኩ ደግሞ አላህ እሱም ቃል ኪዳኑን ሊያነሳ ይችላል የሚል ጥቆማ ነው ያካሄደላቸው ማለት ነው። አላህ ታውን ቀደም ታስታውሳላችሁ አንዚርኒ ኢላ የውም ይባዓቱን እስከ ቂያማ ቀን ድረስ እድሜን አቆየኝ ብሎ ጠይቆ ኢነከ ሚነል ሙንዘሪን የሚል ዶማን ተሰጥቶት ነበር አይደለም እንዴ? እስከ ቂያማ ቀን አትሞትም ተብሎ ነበር። አሁን ግን እሱ ምንድነው ስራው? ወስወሳ ነው። ሰዎችን ወደ መጥፎ ነገር በልባቸው ገብቶ መጎትጎት መቀስቀስ ነው እንጂ ጦር መሳሪያ ታጥቆ በገሃድ የአላህን ወዳጆች መዋጋት ይፈቀድለታል? ያን ነገር መጀመሪያ ቃል የገባሁት እኔ በወስወሳ ብቻ ልሰራ ነው። አሁን ግን ተወስወሳ አልፌ ታጥቄ እንደናንተ ነብዩ ጋር ልፋለም ነው። ይሄ ከሆነ ቃል ኪዳኑን አፍርሰሃል በቃ እድሜህ አሁን ያልቃል ብሎ ቢያስመታኝ ይሳለ። ለዚህ ነው አላህን የፈራው ማለት ነው። በገዛ እድሜህን አሳጠርክ። እኔ እስከ ቂያማ ቀን አቆያለሁ ብዬ ነበረ። አሁን ግን ደንበር አልፈ ነብይ ልትወጋ ስትልማ ዝም ብያላይህም ብሎ ቢያስቀነጥሰኝስ ብሎ መልስ ሰጠ ማለት ነው። والله شديد العقاب እንዲህ አይነት ድንበር የሚያልፉትንና ቃል ኪዳን የሚያፈርሱትን ኃይሎች ደግሞ አላህ ቅጣቱ ብርቱ ነውና በገዛጀ ራሴን አደጋ ውስጥ መጣል ስለማልፈልግ በቃ ትቻቸዋለሁ አላቸው። እና በዚህ መልክ እንግዲህ አላህ Subhanahu Wa Ta'ala ያው በማንኛውም መልኩ እነሱ እንዳይፈሩና ወደ ኋላ እንዳይቀሩ የተለያዩ ግፊቶችን አሳድሮ እዛ ቦታ መተው እንዲወቁና እንዲደቁ አደረጋቸው። አላህ ሲፈልግ እንደዚህ ነውና በዚህ መልክ ነው የበድር ዘመቻ ሊካሄድ የቻለው ነው የሚለን። ወደፊትም ያውቀጣው ይቀጥላል። ወሰለላሁ ዐለ ነብይ ወአለይሂ